What did he say? አንድ ሙዚቃ አለ ማህጽ ማን ነው እንደው ምን አገኘው በእናትሽ እንዳንተረዱት ምን አገኘው እንደው አንቺ ማታልቅሽ አንድ ሄዷል ታይ መሄዱንስ እንኳን መሄደ ኑሮም አልጠቀመሽ እና ነው ላልቅስ ብዬ ልወጉ ነው ምን አሁን ኖሮ ግን 12 ሰዓት ተኩል ላይ ማታ አግኝቼው አልነበረም እንዴ አው ቤቱን ማስቸግሮት እስቲ ሽንት የለሽና ብሎ ቢወጣ ተባራሪ ጥይት ግንባሩ ነው ኧረ እባክሽ እንደው ፈጣሪ አውጥቶልሻል በእናትሽ እንደው አይኑን ብለው ሳይገላግሉልሽ እንደው ክፉ ቦታ ሳይመጡ ልክነሽ አው እኔ እኮ አሁን አንቺ ጋር ስመጣ በር ላይ አራት በሬ ቆመዋል ምንድነው ገጠር ያለው አጎቱ ወደ ገበያ ሰልፍ በዚሁ ልጠይቅ ብሎ ነው ለምን አንቺ ደግሞ ለአርባው ናቸው እንጂ አርባው በሬ ናቸው ለአርባ ምን ነው 10 አይነት በዓል ከጀርባ ሲያልፋችሁ አንድ ስጋ ገብቶ የማያቀበት ቤት አሁን አራት በሬ እሱ ሲሞት ወስዳችሁ መቃብሩ ላይ ያቆመት የእውነት ልጁ ይነሳል ያው ስጋ ምሮት ነው የሞተው እኮ ባንድ ፊት ምን አስወጣው የኛ ሀገር ሰላም እንዳልሆነ ኮማንድ ፖስት እንደሆነ ያውቃል ከ12 ሰዓት በኋላ ምን አስወጣው እሱ ምን ተሰቃይቶ ቤቱ መች ያስቀመጠው አንቺ ደግሞ ምንድነው ቤቱ ደግሞ የማያስቀምጠው እየገባበት ነው በቃ ቤቱ እየገባ እኔ ጎረቤትሽ ሁኚ ቤቱሽ ዋስ ይገባ እንደው አጣሪኝም እንዴ መፍትሄን አልሰጥሽም አንቺ ዲዩ ግን ታይ ነገርኩሽ እንግዲህ አንዴ ነው ዱላ ያምሮ ሸርፈኝ እንዳላጣራግሽ አው እሺ ባለትዳሮች ምን ነበር ጉዳያችሁ? ይኸውልህ ክብርኛ እቺ ዲዩ ከኔ ምን እንደፈለጋለች ቦታ ወገበቁት ትጨቀጭቅኛለች እቺ ምናምን ማንን አንቺ ነው አው አንተም አልተባልክ ሬሳ ቦቦ ተረጋጉ ምን ነበር ጉዳይሽ? ይኸውልህ ክብርዳኛ ሰው ወንድ ይመስል ምንም አይችልም ምንም ይሄ ሬሳ ማለት ለመተኛት እናቴ ጋር አልተኛም እንዴ ኪኪ እኛ ሴቶች እኮ አንድ ላይ ስንቀመጥ ወንዶች ስለ ወንድ ልጅ መናወራ እኮ ነው የሚመስለው። እና ቼክ እንደማናረጋቸው ቼክ እናረጋቸው ባምላክ ግን ጸጉሩ ሲያምር ጸጉሩ የባምላክ እንደዚህ አንዘፈራረሉ ስርዝ እንዴት እንደሚያምር እትራሳይሽ ማን ትንሳኤ ወይኔ እኔ ጺሙን ባየሁት ቁጥር እንዴት እንደሚያምር በጣም ነው የሚያምረው። ስለ ወንድ ልጅ አናወራ ማለት ነው ብሩክ ምንድነው የፈለከው? አንድ ሙዚቃ አለ አንቺ ማህጽ ማን ነው መማጸኔ አንቺን ማለቴ በቃ ይበቃል በእናትህ አትምጣ አታጮልቅ አትድረስብኝ ተወኝ አይደለም ብርቱካን በልቼ ሎሚ አገሳኝ በቃ ሎሚ ይለኛል እንዴ ማርቻ ያረገ ከጋሪ ላይ ትገዛለህ እኔ ጋር መጥተህ ታገሳለህ ተወኝ እማ ጥለሽኝ በቃ ገገመች እሺ ሃይላት ጋርመንትን እንዴት ሊከፍቱት ቻሉ? እንግዲህ አብዛኛው ዲያስፖራ አይተ ከሆነ ውጭ ላይ ነው መዋለ ንዋዩን ፈሰስ የሚያደርገው። እኔ ግን በሀገሬ ገብቼ ሀገሬ ውስጥ ነው መዋለ ንዋዩን ፈሰስ የማደርገው። በጣም ጥሩ እና በዚህ ረገድ ለወጣቱ የሚያስተላልፉት መልእክት ወጣቱ መዋለ ንዋዩን ሀገሩ ላይ ያስስ በጣም ጥሩ እና ብዙ ጊዜ መዋለ ንዋይ ሲሉ ሰማሁትና እንደው መዋለ ንዋይ የሚለውን ትርጉም ቢነግሩ ነው። በልበሰለ አሁን እነኚህ ቃላቶች ከጥቃቅንና አነስተኛ ነው የሚመጡት በጥቃቅንና በአነስተኛ በኩል ማለት ነው እና ሚናቸውን ከተጫወቱ ምን አገባን ስለ ትርጉሙ ላምቦ ያለበት ኩበት ይለቀማል ነው ገብቶሃል አይደለ? ስለዚህ ዋናው ምርትና ምርታማነትን አሁን እንትን ብትጠይቀኝ አይሻልም? ሃይላት ጋርመንት ያለው ሚና እንዴት ተጫወተ ብለህ አትጠይቀኝ? በጣም ጥሩ እና ሚናስ ምንድነው? ሚና በቃ ትጫወታለህ ምንድነው ምንትን ወይ ልብሱን ግዛና እንትን በል ውጣ ካልሆነ አስሜ አውዴት ነው 8ኛ ነው እንደልካ አይደል? እኔ ጀግና አው እባክህ እንታረግ እኔ እኮ ሚስት በ3 ወሩ በ4 ወራት ወልዳለች። አስሜ ድመት ነው እንዲያገባው እንዴ? ሚስቴ ምን ጥሩባት ወላድ እኮ ነው ስለዛኩ ነው። እኔማ ወላድ በድባብ ትሂድ እንላለን ብለው ወላድ በድሮን ትሂድ ብለዋት ይሁን እንዴ? በየጊዜው እንደ ድሮን ልጅ የምጥልብ ብዬ እኮ አሰብኩ ነው። አንተ ዘንድሮም ትቀልዳለህ? ተቀልድኩ አይደለም ወይ? ደግሞ ልጅ እያለች ምን መሆን ትፈልጊያለሽ ስትባል አየር ወለድ ብላ አሁን ስታድግ አየሩን ትተው ወላድ ብቻውን አዝቢውን ሆዷ ባዶ ሲሆን የራባት እየመሰለ ነው አለ። ዝም ብለህ በቃ አታስቸገርከኝ። ምን ነው ታዲያ ምሳሳት ካለፈ በኋላ ምሳ እንኳን እንዳበላ። ኦኬ አዝሜ አንተ አለ እሷ አለች 8 ልጆች አሉ። በቤት ያለው ደግሞ ስንት ሳህን ነው? 7 ሳህን አውቃለሁ እኮ በምን ታቀርባላችሁ በሚል እሳቤ ነው ለእናንተ አስቤ እኮ ነው። ጥሩ አሰብክ በዛ አውቃለሁ። በዛ ላይ ወጡ ያልቃል የተሰራው እንደማይበቃ ምናምን አውቃለሁ። ቆሎ እንኳን ካለ የምታቀርቡበት ሳህን እንዳታጡ በሚል ነው ምሳ ሰዓትን አሳልፌ የመጣው። አይ ለነገሩ እንኳን መጣና ወደ ውስጥ ቆይ ከመግባታችን በፊት ግን እናንተ ችግር ለራሳችሁ አታስቡ።
እኛ ግን እናንተ በወለዳችሁ ቁጥር እየመጣ ለምን ጠይቃችሁ ሰዎች ለምንድን ነው ማታስቡል? እኛ በዚህ ኑሮ ውድነት ምን ይዘን እንምጣ ምናምን ብለን መጨነቅ አለብን አለብን። አይ ተው እንዲማ አትበል እላለሁ እንጂ አስሚ እኔ እኮ ግራ የሚገባኝ አንተ አለ እሷ 8 ልጆች ባሉበት ቤት በዛ ላይ ቤታችሁ ስንት ክፍል ነው? አንድ ክፍል ቤት በኩል ነው መታስረግዛት ነው የኔ ጥያቄ። ግራ ግብት ያለኝ እኔ በቃ አይ ተው ለሱ እንኳን የሚሆን ሰዓት ይጠፋል ብለህ ነው። አይጠፋም። እሺ አሁን 8 ልጅ ደረስክ። ምንድነው የምታበላቸው? ከራሱ እኮ በታበላቸው እኮ ይደክማል እኮ። ምንድነው እስቲ የምታበላቸው? እንትን ፉርሽካ ጀግና የኔ አባታ አብላሽ እጂን ያዝ። ቆንጆ የደብረ ብርሃን አለቄ ነች። ጠጣ ከዛ ሁሉን እርሳ። አንተ ለዛሬ ቢሆን ሁሉን እርሳ። መርሳት ያለብህ ሰው ነው። በተሰክረ ደግሞ 9ኛ ደገማ በል በቃ መዳን ያለ ምግባ እንተወቅ። ጁሊየት እባላለሁ። እኔ ደግሞ ሮሚዮ። ስትታይ ጀግና ትመስያለሽ። ከነኩኝ አለቀ። ምረመስ ማለት ስስቂ አይችሽ እኮ ነው የሳኩት። እኔ ሳኩበት ምክንያት አለ። አንተ ግን ምንድነው ምክንያት? እኮ ስስቂ አይችሽ ነው የሳኩት። መጀመሪያም ሳይ ቀልብ ያልወደደም ነበር። ምን ይመስላል ህፃን ሴት ልጅ ላይ ፊት ከማለት በፊት መጀመሪያ ቂጥህን ጥረግ ጀለገግ አንተ አርጎቢውን በዛ ነቃነቃ አሬር አርገው ነበር እንጫ አንተ ግን አላልፍለት ያለ ሼፍ ምን ነው አንተ እቺ ትንሽ የስኳር ማንኪያውን አወቃታ ጠልቷል። በሱ እንቁላል ጠብሽ 15 ሰው ነበር ሳንዱች የሚበላው እኛ ቤት። ስክስ በእናትህ እኔ አጋጠመኝ ልንገር። አንዴ እንዲቅሜ ገብቼ ልፋዘር አንድ ሰውዬ ሲድዘል ሲል ምን ብሎ ጥሩ አይላስኩም ታላመንክ ፈትሽን ብዬ በጥይት ያራራጠኝ። አንዴ እንደዚህ በጀማ ጫካ ውስጥ እየቃመንኩ ነው። የነር ፍየል አትመጣም። አረ ጫትን ያገኘችው ፍየል ናት እንዴ ምናምን ብዬ ጠይቃታለሁ። ምን ብትለኝ ጥሩ ነው። አራም ስዬ እኔ ራሱ ልጠይቅ አልጠይቅ እያልኩ ነው የጠየቀኝ። ማናት አላለችኝ። አንተ ስክስ በእናትህ እኔ አጋጠመኝ ልንገር። እንዲሁ አንዴ እንዲቅሜ ገብቼ ለቤት ማዘር እስቲ ለዚህ እንቁላል ጠብስተኝ ምን ብላ ጥሩ ነው ዶራን እንጂ ልጅ ነጣብሽኝ። አንተ ቀልደኛ ነህ። ወገን መተናል ልብገሰናል አባሪዎችም አሉ። መጨረሻው ላይ ለደፋሮች ብቻ ፒካፕ ላይኗን ለባለስልጣን ልጅ ቆንጂት የአባትሽ ኃይሉ በጣም ቢያሰጋኝም አንቺን ከመጥለፍ ግን ከቶ አያግደኝም። አጨብጭ ሞከከ ነው የምትለው ሞከከተኛው ለነን ብለው ቸካ ቆንጂት 3D ቻርኮል ቱስፔስት ነሽ እንዴ ማለት አጸዳሺ ፎላል ነው የምትለው ፎላል እንደ ላስ ዋን ቆንጆ ጋር እየሄደች ላለች ፉንጋ ቆንጂት ገና ከርቀት ነው ቀልቤን የገዛሽኝ። አጠገብሽ ሰው ናት እኔ ጥላሽ መስላኝ ሞከከ ነው የምትለው ሞከከ እንዴ ነው ወንድማችን ምንድነው? እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ቆይ ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። አንተ ጨካኝ ነህ ግን እንኳን የሚያረክ እኔ እሱ እኮ አይደል በግዴሌ እኮ አይደል የሚጸጽተኝ። የሁለት ልጆች አባት እኮ ነው ሰውዬው። ሁለት ልጅ ያለ አባት አስቀረ። እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። የሆነ ላገላግል ይመጣል 4 ጥርሱን ስላሸርፍ ምን ማለት ነው? 3000 ብር አንተ ኪት ነው ምንድነው ከብላችሁ የለ እናንተ ምንድነው ጓደኝነት ለመቼ ነው? እኔ እዚህ ነገሩ እኔ ለኝም ለራሴ ኪሱን ታውቀው የለ እንዴ ልጁ ታውቃለህ። የእናንተ ጓደኝነት ታራ ምኑ ላይ ነው? ተሰጣሽሮ ዘግኖ የገባው ምንድነው? ባንድ ጃራን ሽሮ የዘገንኩት ማማ በለጡ ደግሞ ያበዙታል። አንተ በክት ምንድነው? ሽሮና ነፍስ ነው የሚገናኘው። ምን እባክሽ የነ ማማ በለጡ እኮ ነው። የነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ 24 ሰዓት ሊሞላኝ ነው አሁን። አንተ ሽሮና ሽሮ ነፍስ ምንድነው? አሁን እኮ ኑሮ ውድነት እኮ ነው። ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ ኩሏን አልዋጋው እኮ ቅመሙን አይተሽዋል? ብዙ አይነት ቅመም አላቸው ምናምን አላቸው። ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው። በእናትህ ቤቴን ብዬ ስገባ ሽሮአቸውን ቀምሽ። ኧረ እባክሽ በጣም ያበደ ነው። በቃ ምንም ሳትይዙ ሊመጣችሁ እርሱ ዘትዩ በእናትህ በቃ ገበቃ አሮጊት ሰማይ ነው ፍቅር ለአንተ ቴክስት ልካለሁ ብዬ ተሳስቼ ለአባትህ ላኩላቸው። ምን ብለሽ? ያው በጣም ስለናፈከኝ ዛሬ አብረን ነው የምናድረው፣ ቸኮሌት መግዛት ደግሞ እንዳትረሳ ብዬ ተሳስቼ ለሳቸው ላኩላቸው። በጣም ነው ያፈርኩት። አሁን አንብበውት ከሆነ እና ቴክስቱን አንብበውት ይመጣል ብለሽ ፈርተሽ ነው? መተናል አባዬ ቴክስቱን አንብበው ነው እንደ የመጣው? የምን ቴክስት? ናፍቃችሁኝ ነው እንጂ የመጣሁት እንዴ እኮ አላልኩሽም? አባዬ ሲጀመር እኮ ቴክስት አያነብም። አንቺም ዝም ብለሽ ታካብጂ ነው። በርሶ መጀንጌቴ ምን ፈለክ? መሰፋቀል ፈልጌ ነው። ባለፈው ሰራውልህ አይደል እንዴ? አሁን እንኳን ለእናቷ ነው ነው። እሺ እና ደግሞ ወንድሟን ቆሞ መሽናት እንዳይችል አባትየውን ደግሞ አንድ እግሩን አስረዝመው አንድ እግሩን እንዲያሳጥሩልኝ፣ ለእህትየው ደግሞ በሳቀች ቁጥር አንዳንድ ጥርስ እንዲረግፍባት
ከዛ ደግሞ ሙሉ ቤተሰቡን አፋቸውንም ጆሮአቸውንም ይደፍኑልኝና በምልክት ቋንቋ እንዳያወሩ ጣታቸውንም ይቆርጡልኛል። ችግር የለውም ይቻላል። ጥሩ ጥሩ ሐሳቦች ነው ይዘህ የመጣኸው። እሺ ሌላስ? ይሄ እንኳን ስለሚያሳፍር ፊቴን ባያዩት ደስ ይለኝ ነበረ። እንደ ሌሎቹ መጋረጃ የለውም እንዴ? አዎ መጋረጃ እንኳን ትንሽ ተወዶብኝ ነው። ያው እኔ ጀማሪ ስለሆንኩኝ ቀስ ብዬ እገዛለሁ ብዬ ነበረ። እርሶ ብቻ ያልኩትን አሳኩልኝ እንጂ 10 ነው ይዤልዎት የምመጣው። በቃ እንደሱ አደርጋለሁ። እሺ ሌላኛውስ? ሌላኛው ሚስት እንዲፈልጉልኝ ነው። ሂድታ አስማተኛ አደረከኝ እንዴ? መጀመሪያ አሳክሮ ነው እኮ እንደዛ ሆነው። የሚያስቅ ነገር አለ። እንደው ይችን አንድ ቡግራ ወጣ ብለሽ ነው እንደዚህ የፈለብሽ አሽካነነሽ። ሲጀመር ደግሞ መጽሐፍ ይዛ ልጅ የምታነብ ትመስላለች። እውነት አስካለች ልጅ አላሳደግሽም። ሰው በገዛችሁ ይሞታል። ጭራሽ በጠራራ ፀሐይ ልዘርፈን የገባኸው። ለፖሊስ መደወል አለብን። ልክ ነሽ እማዬ፣ ደውይላቸው። አባዬ አንተ ደውል። ኖ እማዬ አንቺ ደውይ። አባ አንተ ደውል። አንቺ ደውይ እማዬ። አባ እማ አባዬ አንተ ደውል። እማዬ አንቺ ብትደውይ ይሻላል። አረ እኛ አትበሉ እንዴ! በቃ ስልኩን ስጡኝ፣ እኔ ራሴ ደውዬ አመለክታለሁ ራሴ ላይ። እንዴ ምን ውስጥ ነው የገባሁት? በእናታችሁ የእንጭቅ ልጅ፣ የሸንኮራ ሻጭ ልጅ፣ ሙጃሊያ ገልቱ ደረሰ አይደል አባዬ? ቀጣይ ሳምንት ደግሞ ጨምሬ እልካለሁ። ደርሶኛል። እኔ እናት አንድ ሆንሽብኝ እኮ ብቻሽን ሆንሽብኝ። አስቢው መንታ ብትሆኝ አንቺ የተረገስሽ ቀን በርትቼ ሁለት ተባረኩሽ። ምን አለበት? እኔ ያለሁልህ አባዬ አታስብ። ሰውማ በወንድ ልጅ ነው የሚያልፍለት። ታውቂያለሽ እኔ ወንድ ልጅ የለኝም። ከኩይሳ መሀል ነው አንቺን ያገኘሁሽ። እንጨት ነው የወለድኩት ወንድ ልጅ ብዬ ታውቂያለሽ። ኧረ አባዬ እንደዛ አይባልም። ተው ይሰማዋል። አይ መሰማት ቢሰማውማ ይኸውልሽ ለዘመን መለወጫ ይላክሽልን የገዛሽልን ሙክት አርደን እና እናትሽ ጥሬ አንበላም። ታውቂያለሽ ክትፎና ጠብሳ ጥብሱን በልተን ጥሬውን አይኑ እያየ የደረበውን እኮ ነው ሻኛ ምትያለሽ ምን ትያለሽ ሰብስቤ ለቡቺ ለመቻል ፊት ለፊቱ አይኑ እያየ ሰጠሁት። እንግዲህ ከውሻ በታች አድርጌው አሽሙር ካልገባው ለውሻ ቅድሚያ ከሰጠው አስቢው። እኔ ቤቱን ነው መለከለ ቤቱን ለከለ ወይ ጎዳኸኝ። ግን ያሰራሽውን ኮለን በይው እኮ አይሰማውም። ኧረ አንተ ሰውዬ ልጁን በየቀኑ እየጨቀጨቀው ተው ተው። ተይ ቆይ ልደውል እስኪ አባ ና እስኪ። አይ አይደለም እንደሱ አይደለም። አይ እንደሱ አይደለም አይደለም መሄድ ነው። ታዲያ ጃኬትን ያዛ። አይፈልገኝም አይደለም ቆይ እኔ ልጅ መሄድ ነው እና ሹራብ የሚያዛ ጎዳና እኮ ነው የምትሆነው ከዚህ በኋላ። አይፈልገኝም ዶላሩን ከዚህ በኋላ አይጋራንም ነው። ፎሎ ያረጋችሁት ምርጥ ልጅ ነው በጣም። ኧረ ምንም ችግር የለ እኔ ደስ ነው የሚሉኝ። በጣም ሲያጫውቱም ጎበዝ ነው። What did he say? ሲያጫውቱም ጎበዝ ነው። Vitinha va, vino para Due.